ሰላም 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 ውድ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በአዲስ በሌላ ነገር ቪዲዮ ላይ የመጣሁላችሁ ምክንያቱም እኔ እያየው ዝም ማለት አልችልም። በቃ እያየው ዝም ማለት አልችልም። በቃ እስከ መቼ? አለፈ አለፈ አለፈ፣ ይስተካከላል ይስተካከላል ብንል በቃ ነገሩ በሙሉ እየባሰ ውጥንቅጡ እየመጣ ነው። ውጥንቅጡ ኤፍሬሞ ሌላ ሚስት ይዞ መጥቷል ተብሎ ይስተካከላል። በቃ ኤፍሬሞ ይስተካከላል። እቺ ልጅ እንዳመጣት መልሶ ይወስዳታል ብለን ቤተሰቦቻችን ደምድመን በቃ ተስተካክሏል ነገሩ ብለን ደምድመን ነበረ። በዚህ መሀል ህያብ ደግሞ ትንሽዬ ስህተት ፈጠረች። ይሄን ልጅ ማምጣት አልነበረባትም። እኔ እወዳታለሁ፣ አዝንላታለሁ፣ እንደ ወንድም አዝንላታለሁ። በቃ እሷ ለኔ እንደ እህት አዝንላታለሁ። ምክንያቱም ኤፍሬም ያደረገው ነገር ትክክል ስላልሆነ ነው ይህንን እርምጃ የወሰደችው። ግን በእኛ ቤተሰብ መካከል በእኛ ፋሚሊዎች መካከል እንደዚህ አይነት ነገር ተደርጎም ተሰምቶም አይታወቅም። አብሶ በህያብ ፋሚሊ በህያብ በኩል እንደዚህ አይነት ነገር እኔ አይቼም ሰምቼም አላውቅም። ህያብ ወንድሜን ለማናደድ ነው አውቃለሁ። አዎ ለማናደድ ነው። ኤፍሬሞን ለማበሳጨት ነው። አዎ አውቃለሁ። እሺ አንቺ ይህንን ወንድ ይዘሽው መጣሽ ይባል ይዘሽው መተሽ ኤፍሬሞ ለማናደድ ነው ለመበቀል ነው እሱ ያደረገኝን ነገር እኔም አደርገዋለሁ እያልሽ ነው። እኛ እናውቃለን እውነት እንዳልሆነ እኮ የምታደርጊው ነገር ህያብ እውነት እንዳልሆነ እናውቃለን። ሌላ ሰውም እንደማትወጂ እናውቃለን፣ ከሱ ሌላ ማለት ነው። ግን አሁን የምታደርጊው ነገር ኤፍሬሞ ይመለስበታል ብለሽ ታስቢያለሽ? ግን ህያብ ታስቢያለሽ? ምክንያቱም እሱ ቺት አድርጎብሽ ሌላ ሴት ይዞ መጥቶ ምናምን በቃ ብዙ ውጣ ውረድ ታይቷል። ለማስታረቅም ተሞክሯል። ትንሽ ተመልሳችኋል ብለን እኛ ሙፍ ብለን አርፈን ነበረ። በቃ ሳይ ቤተሰቦቼም ሲያዩ እናቴ ታያለች፣ ቪዲዮውን ታያለች፣ ትመለከታለች። ይሄ ነገር ምንድነው ብሩኬ ትለኛለች። እናቴ ማለት ነው ማዘር፣ ፋዘርም እንደዛው ይሄ ነገር ምንድነው ይለኛል። አይ ምንም አይደለም ብያልኩኝ ቀን በቀን ሌላ ነገር እየተናገርኩ አልፈው ነበር። ህያብ ደግሞ ሌላ ወንድ ይዛ እንዲያቅፏት እየሳማት ምናምን ሲያዩ እናት አባቴ ይሄ ነገር እንዴት ነው ብሩኬ? እየተመለሰች አይደለም ወይስ እሱ እየተመለሰ አይደለም ወይ? እንዴት ነው ህያብ ብላ ወንድ የምታመጣው አሉ። እንደዛ አይደለም እናቴ ተረጋጊ። ኤፍሬሞን ለማናደድ ነው፣ ኤፍሬሞ እንዲመለስላት ስለፈለገች ነው ወንድ ይዛ የመጣችው አልኳት ለእናቴ። እኮ ይሄ እንደዚህ ቢሆንም ጥፋት ነው። ምክንያቱም እሷ ወንድ ይዛ ከመጣች እሱም ህል ውስጥ ይገባና ወደ ነበረበት ነው የሚመለሰው አለችኝ እናቴ። ትክክል ናት። ይሄ ነገር ደግሞ እናቴን ያለችው ነገር ትክክል ነው። ምክንያቱም ማለት ነው አንቺም ወንድ ይዘሽ ከመጣሽ እሱም እየባሰበት ነው የሚመጣው። ኤፍሬሞ ግን ይሄንን ነገር አያውቅም። ግን እኔ የወንድሜን ባህሪ ስለማውቀው ነው ህያብ ላንቺ የምነግርሽ። እሱን ለማበሳጨት ወይም ደግሞ እሱ ይመለሳል ብለሽ ይሄው ወንድ ይዘሽ መተሽ ፍቅረኛዬ ነው የወደፊት ባለ ትዳሬ ነው ወይም ደግሞ አንተ እንዳደረግከው እኔም ፍቅረኛ መያዝ ይችላለሁ ብለሽ ላሳቂሽው ነገር ትክክል ነው፣ አይዋሽም። እንዲመለስ ብለሽ ነው። ግን የወንድሜ ጸባይ ደግሞ እኔ ልንገርሽ እየባሰበት ነው የሚመጣው። ማርያምን ነው የምልሽ ህያብ እየባሰበት ነው የሚመጣው እንደዚህ ባደረግሽ ቁጥር። ምክንያቱም እሱ ይሄ ነገር እያየ እኔስ እንደዚህ ማድረግ አልችልም ወይ ብሎ እሱ ብሶበት ነው የሚገኘው። ይሄ ነገር ከማድረግ ወደኋላ አይደል። ሁለተኛ ሴት ይዞ ደግሞ ይመጣል። ይሄ ነገር ከማድረግ ወደኋላ ነው። ግን ህያብ አንቺ ማድረግ ያለብሽ
ይሄ ልጅን ከማምጣትሽ በፊት ኤፍሬሙን ቁጭ አድርገሽው እኔ ካሁን በኋላ አጠገቤ እንዳትደርስ፣ እኔ ሌላ ወንድ ላመጣ ነው፣ ሌላ ወንድ ሳመጣ ደግሞ እየነገርኩኝ ነው። ስለዚህ የምትመለስ ከሆነ ተመለስ ብለሽ መናገር ነበረብሽ ወንድ ከማምጣትሽ በፊት። እኔ ደስ ብሎኛል። የአንቺ ደስታ ነው የምፈልገው። ሐዘንሽን አልፈልግም። በወንድሜ ጥፋት አንቺ እንድትበላሽ አልፈልግም። ራስሽ እንድትወቅሺ ወይም ራስሽ እንድታናድጂ አልፈልግም። ልጅቷ ደግሞ አሁንም እንዳለቀቀችው እያየው ነው። ስለዚህ እኔ ለለምለም በቃ ሂጂ ድጋሚ አዲስ አበባ ሄደሽ ይህንን ነገር አስተካኪ ብዬ ተናግሬያታለሁ ማታ። ለምለም ከመሄዷ በፊት ለምለም ሄዳ ወይም ነፃነትም ለምለምም ነው ደግሞ ሊሄዱ የተዘጋጁት አዲስ አበባ ማለት ነው። ለምለምም ነፃነትም አዲስ አበባ ሄደው ህያብንም ኤፍሬሙንም ቁጭ አድርገው ለማነጋገር ወስነዋል። ይሄ ነገር ከመሄዳቸው በፊት እኔ አንዳንድ ነገር ላውራ፣ አንዳንድ ነገር ልናገር። ኤፍሬም እኮ እውነት ነው የመሰለው ህያብ፣ ይሄ ወንድ አንቺን የሚወድሽ አንቺን የሚያፈቅርሽ እውነት ነው የመሰለው። እንደኔ ደግሞ እንደ ወንድም የህያብ ወንድም ሆኜ ለአንቺ ምክር ልስጥሽ ህያብ። ይሄ ልጅ አሁን ያመጣሽው ልጅ ማለት ነው ኤፍሬሙን ለማናደድ ነው ብለሻላ። ነገረ ስራው ግን ሳየው ህያብ ይሄ ልጅ ካንቺ ፍቅር ሳይዘው አይቀርም። የምሬን ነው የምልሽ ህያብ፣ ሳይወድሽ አይቀርም ነው የምልሽ። በቃ እንዴት ነው አንድ ወንድ ያችን ሴት ሳይወዳት ይሄ ሁሉ መከራ አብሯት ሊጋፈጥ የሚችለው? አብሯት እሷ በምትፈልገው መንገድ የሚሄድላት። ተጠንቀቂው ልጁ በኋላ አፍቅሮሽ ወዶሽ ሌላ ችግር እንዳይፈጠር ህይወትሽ ላይ። በጣም ነው የሚወድሽ፣ በጣም 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 ነገረ ስራውን ሁሉ የሚያደርገውን ነገር ሳይ በጣም እንደሚወድሽ በጣም እንደሚያፈቅርሽ ተረዳው። አንቺ ግን አታውቂም ይሄንን ነገር። እኔ ስላየሁት ነው፣ ነገረ ስራውን በሙሉ ስላየሁት ነው። አንድ ሰው አንዲት ሴት ሲያፈቅር አንድ ወንድ የሚሆነውን ነገር ነው እየሆነ ያለው ይሄ ልጅ። ኤፍሬሙን ለማናደድ ነው ብለሽ እኮ ያመጣሽ ወንድ ቢሆን እሱ በቃ ብዙም ቸለተኝነት ምናምን የሚሰማው ነበር። አትይም? ወንድ ነው፣ ወንድ ላይ እንደዚህ አይነት ነገር ሲደረግ በጣም ይደብረኛል፣ በጣምም ይቀፈኛል ብሎ ትንሽ ቢያንስ የቸልተኝነት ስሜት ይሰማው ነበር። ወንድ ልጅ ላይ እንደዚህ አይነት ግፍ እያደረግሽ ነው ምናምን ብሎ አስቦ ሌላ ነገር ያስብ ነበር። ግን ይሄ ነገር አላሰበም እሱ። ኤፍሬሙን ለቀሽው ወደሱ እንድትመጪ ነው የፈለገው ልጁ። አሁን ይዘሽው የመጣሽው ልጅ ማለት ነው። እኔ ልንገርሽ እንድትነቂ ስለምፈልግ ነው፣ እንድትነቂ ስለምፈልግ ነው። ወደሱ እንድትመጪ እየፈለገ ነው፣ ወደሱ እየጎተተሽ ነው ይሄ ልጅ። ይሄ ልጅ አፍቅሮሽ ወዶሽ በኋላ ሌላ ችግር ከመፈጠሩ በፊት ህያብ መለስ ብለሽ አስቢ። የነበረሽን ታሪክ መለስ ብለሽ አስቢ፣ መለስ ብለሽ አስቢ። የሚያደርግልሽን ነገር የሚሆንልሽ ነገር እንዴት እንደሚያደርገው አንቺ ጋር ሲመጣ ስነ ምግባሩ በቃ አላ። እኔ እንደዚህ አይነት ወንድ አይቼ አላውቅም ስልሽ፣ በቤተሰቦቼም በሌላም ሰው እንደዚህ አይቼ አላውቅም። ምክንያቱም የሚያፈቅረውን ሰው የሚወደውን ሰው ነው እንደዚህ ሊሆኑለት የሚችለው። ስለዚህ ይሄ ልጅ አፍቅሮሽ ወዶሽ በኋላ ሌላ ችግር ደግሞ እሱ ላይና አንቺ ላይ እንዲፈጠር አልፈልግም። መለስ ብለሽ አስቢ፣ መለስ ብለሽ አስቢ። ምክንያቱም ይሄ ልጅ የምሬ ነው የምልሽ፣ አንቺን ከመውደድ ወደ ኋላ አይልም፣ አንቺን ከማፍቀር ወደ ኋላ አይልም። ይሄም ልጅ ይጎዳል በአንቺ ፍቅር ነው የምልሽ። አሁን ኤፍሬሙን ለማናደድ ነው ብለሽ ያመጣሽው ልጅ አሁንም በአንቺ ፍቅር እንዳይጎዳ ከኤፍሬሙ ጋር ተታረቃችሁ፣ እሺ ወደፊቱ አንድ ላይ ሆናችሁ ይሄ ልጅ በፍቅርሽ ወድቆ ድጋሚ ቤትሽ መጥቶ ቢያሰቃይሽስ? አፍቅሬሻለሁ ወድጄሻለሁ ያላንቺ መኖር አልችልም ቢልሽስ? ቤትሽ ድረስ መጥቶ
ይሄ ነገር ከመሆኑ በፊት መለስ ብለሽ አስቢ። ወደ ቁም ነገሩ እንመለስ። ለምለምና ነፃነት ይመጣሉ አዲስ አበባ። አውርቻቸዋለሁ፣ በደንብ ነው ያወራኋቸው። እባካችሁ እባካችሁ እህቶቼ፣ ይኸው እኔ ኤፍሬሞ ወንድሜ ነው። እነሱ ከውስጣቸው አውጥተው ጥለውካል። ብታምንም ባታምንም ማለት ነው። ኤፍሬሞ እህቶችን እንዲህ አውጥተው በቃ እንደ ጭቃ ነው የጣሉ፣ እንደ ቆሻሻ። ስለሱ አያገባኝም፣ ስለሱ አያገባንም። ወዶን የገባበት ወዶ እንደገባበት ራሱ ይውጣ። አዲስ አበባ ከዛ በፊት ኤጄ ዘክሬዋለሁ፣ መክሬዋለሁ፣ እምቢ ብሎኛል አለች ለምለም። እኔ ደግሞ እባክሽ እግራቸው ላይ ወድቄ እባካችሁ እባካችሁ፣ ይሄ ታናሽ ወንድማችን ነው፣ ባለማወቅ ይሆናል ባለማወቅ ይሆናል። እህቶቼ በእናታችሁ ለአንዴና ለመጨረሻ ጊዜ ሄዳችሁ ይህንን መፍትሄ ፍቱልኝ ብያቸዋለሁ። እናት አባቴ ነገር ላይ እንደዚህ እንዲሰቃዩብኝ አልፈልግም። አሁንም እንደዚህ ወደ ድሮ ተመልሰሃል፣ ተበላሽተሃል፣ በቃ ህይወትም ምስቅልቅል ወጥቷል ብለው በአንተ እንዲያዝኑ አልፈልግም፣ አልናገርም። በቪዲዮ የሚያዩታል። ምንድነው ሲሉኝ እያስቀየስኩ ነው የምነግራቸው። ይሄ ነገር ምንድነው ሲሉኝ እያስቀየስኩ ነው የምነግራቸው። እህቶቼ ግን እግራቸው ላይ ወድቄ እባካችሁ የህያብን ነገር እባካችሁ መፍትሄ ፍጠሩልኝ፣ የኤፍሬሞን ነገር መፍትሄ ፍጠሩ፣ ሌላ ችግር ሊፈጠር ነው ብዬ ለምኛቸዋለሁ። አዲስ አበባ መጥተው መፍትሄውን ይፈጥሩልሻል። ህያብ አንቺ የምታደርጊው ነገር ጥሩ ነው፣ እኔ አበረታታሻለሁ፣ መቼም እደግፍሻለሁ፣ ሁሌም ማለት ነው። ምክንያቱም የምታደርጊው ነገር እያንዳንዱ ትክክል ነው፣ በቃ ትክክል፣ ምንም እንዲህ በቃ እንዲህ የሚጣል ነገር የለውም፣ ትክክል ነው ሙሉ በሙሉ ማለት ነው። በዚህ መሀል ግን የሚፈጠረው ነገር ነው እኔ የምነግርሽ። በዚህ መሀል አንቺ ወንድ ልጅ መተሻል ብሎ እሱም ሌላ ነገር ይፈጥራል። ያ ልጅ ደግሞ ስለ አንቺ እያሰበ እየወደደሽ እየመጣ ነው፣ እያፈቀረሽ እየመጣ ነው። ንቂ በሪ። ይህንን ነገር ለማስተላለፍ ያህል ነው። በቅርቡ ህያብ አይዞሽ፣ ነፃነትም ለምለምም አንቺ ጋር ይመጣሉ። ከዛ ይሄ እብድ የሆነ ልጅ፣ ይሄ የተበላሸ ጋጣውጥ የሆነ ልጅ በምክር ተዘክሮ ታላላቆቹ ሄደው መክረው ዘክረውት ወደ ራሱ እንደሚመለስ እርግጠኛ ነኝ ማለት ነው። ህያብ ይሄ የምታደርጊው ነገር አሪፍ ነው፣ ቀጥይበት፣ በርቺበት ማለት ነው። ግን በዚህ መሀል ልጁን ተጠንቀቂው፣ አብሮሽ ያለው ልጅ ተጠንቀቂው ነው የምልሽ። ንገሪው ይሄ ነገር ወደ ሌላ እንዳይሄድ፣ እኔ እናንተ የምናደርገው ነገር ይሄ ነገር ወደ ሌላ ነገር ሄዶ እኔ እናንተ ሌላ ነገር እንዳያደርገን፣ እንዳትወደኝ እንዳታፈቅረኝ እፈራለሁ እሰጋለሁ ብለሽ ንገሪው፣ በቃል ንገሪው። የምሬን ነው የምልሽ። የሚያደርገው ነገር በሙሉ አላማረኝም፣ ኋላ ወድጄሻለሁ አፍቅሬሻለሁ ያለ አንቺ መኖር አልችልም ብሎ ፍርጥርጥ እንዳይ፣ አንቺ ማሳበሽም ቀይረሽ ወደ ልጁ እንድትሄጂ አልፈልግም። ነግሬሻለሁ። ለምለምና ነፃነት ይመጣሉ። ወደ ነበራችሁበት ህይወት ትስተካከላላችሁ፣ ትመለሳላችሁ። ይሄ ቃሌ ነው ማለት ነው። ይሄ ቃሌ ነው። እግራቸው ላይ ወድቄ ነው የለመንኳቸው። እግራቸው ላይ ወድቄ ለምኛቸዋለሁ። እያየው ዝም ማለት ስላልቻልኩኝ ነው እስከዛሬ። በቃ እያየው እንደዚህ የሆናችሁ እንደዚህ እየተኮነ በቃ ዝም ማለት አልቻልኩም። ዝም ማለት አልችልም። በቃ ማውራት ያለብኝ ነገር ከማውራት ወደኋላ አለንም። እና ህያብ እባክሽ ታገሽ፣ እባክሽ። ልጁም እያበደ ነው። ኤፍሬሙ ታግታ ተወስዳለች ብሎ እየቀወሰ ነው። እቺ የማንዳ እልቢስ የሆነ ልጅም ደግሞ መታለች ቤቱ። ማታ መታ እንዲህ ብጥብጥ አድርጋው ነው የሄደችው። እሱም ከሷ ጋር መሆን አልፈልግም እየተናገረ ነው። ህይወቴን ያበላሸሽው አንቺ ነሽ እያላት ነው የማንዳ። ስለዚህ ህያብ እባክሽ አንቺም ተረጋጊ፣ አትቸኩይ። እባክሽ ተረጋጊ፣ አትቸኩይ። የልጁ ነገር ግን አደራ
አፍቅሮሽ ሌላ ችግር ውስጥ እንዳይገባ ንገሪ እባክሽ። ነገረ ስራው ስላላማረኝ ነው። እባክሽ እባክሽ። ነፃነትና ለምለም ይመጣሉ በቅርቡ ጠብቂያቸው። ይስተካከላል። ወደ ነበራችሁበት ትመለሳላችሁ። እግዚአብሔርን ትመለሳላችሁ። በቃ ትመለሳላችሁ። የድሮ ፍቅራችሁ ህያብና ኤፍሬሙን የምናውቃቸው ፍቅረኛ ማቾች ትመጣላችሁ። አንድ ላይ ትሆናላችሁ። ይሄ ፈጣሪ ያስተካክለዋል። ትንሽ ጊዜ ነው፣ ጠብቂ። ትንሽ ጊዜ ማለት ነው። የልጁን ነገር ግን አደራ 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 አፍቅሮሽ ሌላ ችግር ውስጥ እንዳይገባ ንገሪ፣ አደራሽን። ይሄንን ነው ለማሳወቅ የምፈልገው።